ሰሉ ዐለ ነቢ ይህንን መልእክት ለሩቃ ቤቶች ወይም ደግሞ ባህላዊ ሕክምና ወይም ቁርአን እንቀራለንና ሰዎችን እናድናለን ብላችሁ ለምታስቡ ሰዎች ይድረስ መልእክቱ። በዛ ላይ ደግሞ ታማችሁ ግራ ገብቷችሁ ወደ እነዚህ ቦታ ለምትሄዱ አማኞች ሙስሊም ወንድሞቼ እህቶቼ መልእክቱ ለእናንተም ጭምር ነው። በመጀመሪያ ደረጃ ሸሪዓዊ ሩቅየቱ ሸሪዕያ አስፈላጊነቱ ሰዎችን በቁርአን ማከም ነው። ማከም ሲባል ምንም አይነት ንክኪ ሳይኖር ሴቷን ልጅ መዳበስ፣ የማይሆን ቦታ መንካት ሳያስፈልግ በስርዓት መቅራት ነው። ከተቻለ ሚወራኢ ሂጃብ ከሂጃብ በስተጀርባ ካልተቻለ ደግሞ የሷ ኃላፊ ወልዩዋ ኖሮ ወንድሟ፣ አባቷ፣ ባሏ የሆነ አካል ኖሮ አጠገብ መቅራት ነው። ለብቻ ተገላችሁ የምትቀሩት ምን አይነት ሸሪዓ ነው? ቁርአን እንቀራለን ብላችሁ በሸሪዓ እንፈውሳለን ብላችሁ ሸሪዓ መናድ ማለት ምን ማለት ነው? ሁለተኛ ደግሞ ሲቀጥል የሚያማትን ቦታ መነካት አለባት በሚል የማይሆን ፕራይቬት የሆነ ነገሮቿን ለመንካት መሞከር ሴት ልጅ ማሸማቀቅ የቁርአንን የሸሪዓን ክብር መጣስ ነው። ከባድ የሆነ ወንጀል ነው። አላህን ልትፈሩ ይገባል። ሴቶችም ተቀባብታችሁ ተኳኩላችሁ ውስጥ እንኳን የውስጥ ልብስ እንኳን ሳትለብሱ የምትሄዱ ሴቶች አላችሁ። አላስፈላጊ መነካካት መተሻሸት ይፈጠርና አላስፈላጊ ለሆነ ጉዳይ መግባት ውስጥ ይገባልና ይህን ነገር አላህን ፈርታችሁ ልታቆሙ ይገባል። ስትሄዱም ሴቶች ብቻችሁን አትሄዱ። ሴቶችን ብቻቸውን ከመጡ እናንተም ብቻቸውን አታስተናግዷቸው። ይሄ የመጀመሪያ መልእክት ነው። ሁለተኛ መልእክት ላይ ደግሞ በሁለተኛ